ምን ሆነ ነው? ወድቃ ነው? ወይኔ ልጄን ምን ሆንክብኝ? ና ተቀመጥ። በቃ ይዙክ ቀስ ቀስ ፒሲውን ተቀበይ። ታዲያ በዚህ ዱላ አስተረፈኝ ብለሽ ነው እንዴ? ኧረ ማዘር ማን ነው? እናናዬ ለማለት ፈልጎ እኮ ነው። አትቸገር አልኩህ እኮ ልጄ። የሰው ልጅ ስሙ መጠሪያው ነው። ትሰማኛለህ? አሁን ይሄንን ግቢ ለቀህ ውጣ። አለበለዚያ ግን አለዚያ ምን ትሆኝ ነው? ወይስ እህተማ መጣሻችሁን ጉርምሶች ልታስደብድቢ ነው? በይ ታንጉቴን ልጠልፋት አስቤያለሁ። ምን ነው እንዲደነግጥክ? በል ያልኩት ነገርማ ግልጽ አይደል? እስኪ ልጠይቅሽ፣ የእውነት ግን የቤት ሰራተኛ እንደሆን ትፈልጊያለሽ? ይኸውልሽ አምራል፣ ላንቺ ከዚህ የሚያነሰ ክብር ነበር የሚገባሽ። አሁን ግን ላይፍ ስለማልፈልግ ተነሽና ከአጠገቤ ጥፊ። ተነሽ እያልኩሽ ነው። የሆነ ሰው አናዱሽ የመጣሽ ትመስያለሽ። ምንድን ነው የምትቀባጥሪው ደግሞ? እስኪ አናደድሽን ሰው ልገምት። ቴዲ እኛ ቃል አንዱ እኝግል እናቴ አባቴ ምን ይዤ ወንድ አጥር ወደ ጠለፋ የወንድ አልጫ ናሆሜና ብቻ ይገጠዋል። ጋይስ እንዴት ነው? እኔ እኮ ያመልጠኛል አንዳንዴ። ናሆሜ ግን ምን ሆኖ ነው ያሸቀጠጠው? ይሄን ያራዳ በቃ እንትን ብሎ አለሳልሶ ምናምን ላጥ ሲል በዚህ ብትፈራ ወንድ አጥር ፍራ። እሺ ፍራ፣ እንደው ፍራ። እንደው የሚያስፈራ አይነት ሰው አይደለም ግን ፍራ። ታንጉቴን ትፈራለህ? ለመሬት አንድ ስንዝር የቀረውን ሰውዬ ትፈራለህ? ለማንኛውም ድራማ ስለሆነ ነው፣ ሌላ ነገር እንዳታስቡ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁ በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን ከበዓል በኋላ የመጀመሪያው ክፍል ነው። እኔም የመጀመሪያ ክፍል ነው በኑሐሚን። እንዴት ናችሁ? በዓል እንዴት አለፈ? ኑሐሚኖች ተበላ ተጠጣ? ያው አብዛኞቻችሁ ስራ ላይ ናችሁ ብዬ አስባለሁ። በተለይ ደግሞ እነዚህ ድራማዎች የምትከታተሉት ከሀገር ውጭ እንደሆናችሁ አውቃለሁ። ስራ ላይ ነው ያሳለፋችሁት? እንዴት አለፈ? ወይስ ደግሞ እዛው አከበራችሁ? ሜቢ አንዳንዶቻችሁ ሊፈቀድላችሁ ይችላሉ እዛ የሚያከብሩ ነው አውቃለሁ። እና ብቻ ሁሉም ለመልካም ነው። አከበርንም አላከበርንም ምንም በህይወታችን ላይ የሚጨምር ነገር አለው ብዬ እኔ አላስብም። ማለት ብዙ በዓሎች አሉ። ሁሉንም በዓል እናከብራለን፣ እንበላለን፣ እንጠጣለን። የሚመጣው ዓመትም ያንኑ ተግባር ነው የምናደርገው። ምንም የሚለውጥ ነገር አለ ብዬ አላስብም። የምናደርገው አክቲቪቲ ማለት ነው። ገብቷችኋል አይደለም? ሁኔታውን አይደለም እያልኳችሁ ያለሁት። ጌታችንና መድኃኒታችን ኢየሱስ ክርስቶስ መወለዱ በጣም ትልቅ ነው። የሱ መወለድ ለእኛ መኖር ሆኖልናል እና እሱ ትልቅ ነገር እንደሆነ እናውቃለን። እኔ ስለሱ አይደለም አሁን እያልኳችሁ ያለሁት። የእኛ መብላት መጠጣት ምንም ትርጉም የለውም ነው። በዓሎችን ከኛ ጋር እያያያዝን የሆነ ነገሮችን የምንለውጥበት ጊዜ ነው ብዬ ነው ማስበው። ማለት የሆነ በዓል መጥቶ ስንሻገረው በፊት ከነበረን ነገር የሆነ የምናስቀረው ጥሩ ያልሆነ ነገር ካለ የምናስቀረው፣ የምናሻሽለው ነገር ካለ የምናሻሽልበት፣ እንዲሁም ደግሞ ጎጂ የሆኑ ነገሮች ካሉብን በህይወታችን ላይ እነሱን ነገር ለመቅረፍ ፕላን የምናወጣበት፣ ወደ ፈጣሪያችን ቀርበን ከሱ ጋር እያወራን ከሱ ጋር እየተነጋገርን የምንሄድበት ለማድረግ መጣር እንጂ ዛሬ ገና ነው ተብሎ ተበልቶ ተጠጥቶ ላሽ ከዛ በኋላ መርሳት፣ ያንኑ ህይወት መልሶ መኖር ትንሽ ድካም ነው ብዬ አስባለሁ። ያው ሁላችንም እንደዛው ነን። እኔ ከእናንተ ተለይቼ አይደለም፣ ግን ነገሮች ወደዛ መሄድ አለባቸው የሚል እምነት ስላለኝ ነው እንደዚህ ያልኳችሁ። እና ስራ ላይ ያላችሁ እንኳንም በስራ አሳለፋችሁ። በነገራችን ላይ እኔም በስራ ነበር ያሳለፍኩት። ቀኑን ሙሉ ቁጭ ብዬ እዚህ ጋር የምታዩት ቦታ ቁጭ ብዬ ቪዲዮ ሳደርግ ሌላ ስራ ስሰራ ምናምን ነው የዋልኩት እና ተመሳስለናል። መቼም አንዳንዶቻችሁ ድራማ ሪቪው ሊያደርግ መጥቶ ምንድን ነው የሚያወራው ይሄ ወላቃ እያላችሁ ነው አይደለም? እንኳንም አወራው። ለማንኛውም እስኪ ወደ ታንጎት እንመለስ። ታንጎቴ ልትጠለፍ ነው፣ ለዛውም በሸፍታዎች። ነገሮች ከብደዋል። እውነቴን ነው የምላችሁ፣ ነገሮች ከብደዋል። ማዘር ደግሞ አላቸው አባቴ ላጣርገው ታታታታታ ጠበስ ልታደርግ ነው ማዘር። እና እስኪ እንግዲህ በቀጣይ ክፍል የሚሆነውን አብረን እናያለን። ነገር ግን ይሳካላችኋል ወይስ አይሳካላችሁ? ምን ታስባላችሁ? እኔ ይሳካላችኋል ብዬ ነው የማስበው። ማለት ካላችሁኝ ድራማው ኑሐሚን ነው። እንዴት ካላችሁኝ
አዎ ድራማው ኑሐሚን ነው። ሁሉም ነገር ይደረጋል፣ ሁሉም ነገር ይታያል። ግን እኔ አንድ ያጠራጠረኝ ነገር ምን ታውቃላችሁ? ዳጊ ወደ አዲስ አበባ ሄዷል። ዳጊ የአባቱን መሞት ከሰማ እነሱም ትቶ ይመለሳሉ ብዬ አስባለሁ ወደ አዲስ አበባ። ማለት ፕሮጀክቱን ስራ ለቀጣይ ጊዜ ተመልሶ ለመስራት ምናምን ሁሉን ነገር ትተው ወደ አዲስ አበባ ይመጣሉ የሚል ሀሳብ ውስጥ ይመጣል። እንደዛ አይነት ነገር ሊፈጠር ይችላል። ነገር ግን ሞስት ፕሮባብሊቲ ወደ እዛው ወደ መጠለፉ ይሆናል ብዬ ነው ማስበው። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አምራን ግን ይመቻት። በቃ ተመቸችኝ። በቃ ምንም ማለፍ የለም። ቢዝነስ ማን ማለት እሷ ነች። በቃ ቢዝነስን እንዴት ራን ማድረግ እንደሚችል ታውቀዋለች። የምሬን ነው ብላችሁ በደንብ ታውቀዋለች። እኔም እኮ ብያለሁ፣ ተናግሬያለሁ። ከዚህ በፊት ተናግሬያለሁ። ይሄ ሚስጥር ከእጇ ያመልጣል፣ ሁለቱም ይቀጣሉ፣ እሷም ትቀጣለች። በቃ ቢዝነስ ነው ጋይዝ። እንዴት ሰው አምና እንደዚህ አይነት ነገር ታስቀርሳለች ብያችሁ ነበረ። ቀጣይ ላይ አሁን እሷን አምጪ አታምጪ ወደኋላ ይቀርና ብር ያስጨምራታል። ከዛ ቀጥሎ ደግሞ ሌላ የተሻለ ክፍያ ካለው ይሰጣል ለሌላ ሰው ብዬ ተናግሬ ነበር እና ያንን ነገር ነው ያየነው በዚህ ሰሞን ውስጥ እና አሁንም እንግዲህ ቀጥላለች። አምራንስ ይሳካላታል ወይስ እንዴት ነው ነገሩ? ምን ታስባላችሁ? ምናልባት ድርጅቱ በእሷ ስም ዞሯል ተብሎ ፎርጂድ አይነት ነገር ሊሰጣት ይችላል። ማለትም አክሲዮኑ ወደ እሷ ዞሯል ወይም ደግሞ ወደ አንቺ አዞርልሻለሁ የሚል ኮፒ የሆነ ወይም ደግሞ ትክክለኛ ያልሆነ መረጃ ልትሰጣት ትችላለች። አለበለዚያ ትሾታታለች ብዬ ነው ማስበው። እንዴ ዝናሽ ቀላል ሰው አድርጋችሁ እንዳታስቧት። የምሬ ነው። ገና አላወቃችኋትም። ዝናሽን ወስዳ እዛ መጋዘን ውስጥ ትቆልፋታለች ብዬ ነው ማስበው። እንደዚህ አይነት ነገርም ሊፈጠር ይችላል እና ቀለል አድርጋችሁ አትዋት። እስኪ እንግዲህ ያለውን ነገር አብረን በሂደት እናየዋለን። ከዛ ውጭ የተለየ ነገር በትናንትና ክፍል ያላየው እነ ሌኩን አልነበሩም። በዛ በኩል እናቱ ተሰማ አልነበሩም። ባለቤቱ ምናምን አልነበሩም እና እሱ ትንሽ ክፍተት ፈጥሯል ብዬ አስባለሁ። ክፍለ ሀገር ላይ የነበረው ደስ ይል ነበር። በተለይ ደግሞ የኑሐሚን አያት አይሆንሽም ብላ ስትመክራት ነበርና በጣም ተመችቶኛል። እኔም ብያቸዋለሁ ዳጊን ነው የምትመርጠው ብያችሁ ነበርና ዳጊ ላይ ልቧን ጥላለች አያቷም። እና በቃ እንግዲህ ምንም ማድረግ አይቻልም። ጥሩ ጊዜ አለ ማለት ዳጊ እንደዚህ የተለማመጠበት ጊዜ ያልፍና ኑሐሚን ደግሞ የምትከፋበት ጊዜ ይመጣል ማለት ነው። ማለትም ዳጊ ወይ ከሌላ ሰው ጋር ሆኖ እሷ የዛኔ እንዴት ፍቅሩን ሳልቀበለው የዛኔ እንደዛ ሲለምነኝ ከጎኔ ሲሆን ምናምን እንዴት ነው ምናምን ብላ ትጸጸታለች ብዬ ነው ማስበው። እንደዛ አይነት ነገር ልናይ እንችላለን። እናንተም ጨምሩልኝ ነገር ካለ ጨምሩልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ጉሌታችሁ ብሩህ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ወንድ አጥር ምን አስቦ ነው? እስኪ ሹክ የምትሉኝ ሰዎች ካላችሁ ኮሜንት ላይ ሹክ ብሉ። ዳጊ የት ነው ያለው? ዳጊ እዚህ ጋር ካገኘው በቃ መጫረሳችሁ ጋይስ። ምንም የማይፈጠር ነገር የለም። ሁሉ ነገር ነው የሚፈጠረው። አማርኛ ከግራ ወደ ቀኝ ነው። ቻል አድርጉት። ምንም ማድረጋችን ቻል አድርጉት ውዶች። ግን በቀጣይ ክፍል አሪፍ የሆነ ምናምን ይኖራል ብዬ አስባለሁ። እናንተ ምን ታስባላችሁ? እንዴት ናችሁ? ውድ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ? የዛሬ ማበን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጀባ ምላችሁ ይሆናል። ኑሐሚን በትናንትናው ክፍል አሾይና ነበረ። በተለይ ደግሞ አምራን ይመችሽ። እኔ እኮ ከዚህ በፊትም ብዬ ነበር። ምን ብያችሁ ነበር? ካሜራውን የቀረጸው ሰውዬ እነሱ ላይ ይቀየራል። ይሄ ነገር ሄዶ ጦስ ይሆናል። ለአቶ ሌኩን ትልቅ ችግር ይዞ ይመጣል። ሌላ የሚደራደር ሰው ከጀርባ ይመጣል። ይደራደራል። ሰውዬው አይሰማም። አሪፍ ብር ካገኘ አሳልፎ ይሰጣል ብዬ አውግቼም ነበር። ይኸው ራሱን ቁጭ። ምንም ማድረግ አልችልም። አሁንም አወራለሁ። ቀጣይ ክፍል ላይ ታገኙታላችሁ። እንዴ አምራን ትችያለሽ። ደግሞ እንዴት እንደሄደብሽ አለባበስሽ ጥቁር በጥቁር መነጽርሽ ብቲ ኮፍያሽ ብቲ ደግሞ ከሷ ኮረጀሽ ነው እንደመጣሽው ማለት ከዝናሽ ኮርጃ ነው መሰለኝ የመጣችው። ተመሳሳይ ልብስ ነው የለበሱት። እኔ እኮ አንዳንዴ ዞር ሲል ካሜራው ዝናሽ ማንትሁን አምራን ማንትሁን እኔ ግራ እየገባኝ ነበር። ስልኳን እንደዚህ ሪከርድ ስታደርግ ባናይ ኑሮ በቃ ሁለቱም መለየት ከባድ ነበር። ብቻ ይመቻት። እኔ በጣም ተመችታኛለች እውነት ለመናገር በትናንትናው ክፍል አምራን ጀግና ነሽ። ናሆም ትክክለኛ የከተማ ሰው አላሸቀጠጠው።
ዱላ ያዘ እኮ ይፈራል። የከተማ ሰው ዱላ ምናምን ያዘ እብድ ነው የሚመስለው። የምሬን ነው የምላችሁ። በቃ የሆነ ይፈራሉ። የከተማ ሰው ይፈራል። ለምን እንደሆነ አላውቅም። በጣም ነው ይፈራው እና በቃ አሸቀጠጠው። ላፕቶፕን ትሎ ምኑን ትሎ ግሪያዎችን ፈሲያዎችን ምናምን ያላዝረከረከው ምናምን የለም። እንዴት እንዲህ እንዳላሉ እንዴት አልገባኝም ብቻ እንጂ ሸቀጠጠው። ይመች ወንዳጥር፣ እውነትም ወንዳጥር። ለማን አትሉኝም? ለናሆም ወንዳጥር የሆነው ነገር ግን ዳጊ የዋዛ አይደለችም። ዳጊ የዋዛ አይደለችም። የሆነች ኃይለኛ ቢጤ ነች እና የሆነ ፍንዳታ አይነት ነገር ነች እና ይዋጣለን ምናምንም እያለች ነበር። የሆነ ማለት በቃ ይሄ ቆራጥ አይነት ልጅ ነው እና ኢቨን በሚመጣው ክፍል እሱ ከወጣ ወደ ደጅ ወይም ደግሞ እሱ እዛ ልጁን ካገኘው የሆነ ነገር እንደሚፈጠር እርግጠኛ ነኝ። ወይ ዳጊ ይመታል ወይ ደግሞ ልጁ ይመታል። ከሁለት አንዱ የሚሆን ነገር ይሆናል ብዬ አስባለሁ። እኔ ግን ሞስት ፕሮባቢሊቲ ይሆናል ብዬ የማስበው ለመጀመሪያ ጊዜ ዳጊ ይመታል ብዬ ነው የማስበው። ዳጊ ከኋላ መጥቶ ወይ ደግሞ በቃ በሆነ አጋጣሚ ዳጊ ልጁን ይመታል። ልጁ ዝቶ ይሄዳል። ከዛ አለ አይደለ ዳጊን አድፍጦ ይጠብቀዋል ማለት ነው፣ ወይ በመሳሪያ ምናምን ብቻ የሆነ እንደዛ አይነት ነገር ይፈጠራል ብዬ ነው የማስበው። እናንተ እስኪ ሀሳባችሁን እንግዲህ ኮሜንት ላይ ደቅ አድርጉልኝ። ኤርሚና አማከለች ተጣሉ። ከምን የተጀመረ ምን ከምን አያበቃ ነው ያሉት። ተረት አለ እንዴ እንደዛ የሚል? በቃ የራሴ አዲስ ተረት ነው፣ የምሬ ነው። ከምን የተጀመረ ነገር ከምን አያበቃ ነው ያሉት። ያዙት፣ ጻፉና አሻሽሉት። ከዛ ኮሜንት ላይ ጻፉልኝ። እንደው ካለ እንደዚህ አይነት ነገርም እንጂ አንዳንዴ እኮ ዝም ብሎ ያስወራኛል፣ የሆነ ዘለል ያስደርገኛል። ብቻ እንደዛ ሆኗል ነገራችሁ። ጀምሩ ሳንል እየጨረሱ ነው፣ ነገም ይቀጥላሉ። ሲጀምር እነዚህ ሁለቱ የሚፋቱ አይነት አይደሉም። ልጅቷን የምትፈታ አይነት አይደለችም። ዳጊ የሚፈታ አይነት አይደለም። ያው ዳጊ ዝም ብሎ ነው፣ ታውቁታላችሁ። ያዛርጉልኝ እዚህ ጋር ዳጊ ያልኩ አይደለም ኤርሚ ለማለት ነው። ኤርሚ የሚፈታ አይነት አይደለም ኤርሚ። እሷም የምትፈታ አይነት አይደለችም ማለት ኤሚም የምትፈታ አይነት አይደለችም። ሶ በቃ የሆነ ዝም ብሎ ተያይዞ ይቀጥላሉ ብዬ ነው ማስበው። እስኪ እንግዲህ ወደፊት ያለውን ነገር አብረን እናያለን። ጨቅሊን ብናየው አሪፍ ነበረ በትናንትናው ክፍል። ሜይ ቢ በቀጣይ ክፍል ሁለቱ ሲመካከሩ ምናምን ወይም ደግሞ ወንዳጠር ተመቶ እሱን ለማሳከም ወይም እሱን እንትን ለማለት ምናምን አሸሸ ገዳዩ ሲል ጨቅሊ ይመጣል ብዬ አስባለሁ። በቀጣይ ክፍል ብናየው አሪፍ ነበረ። የማዘር ስም ጠፋኝ ጋይስ፣ ደስ የሚል ስም ነበረ የሳቸው። እስቲ ኮሜንት ላይ አስታውሱኝ። ከዛ በዘለለ አንድ የታዘብኩት ነገር ምን ነው ታውቃላችሁ? ገጠር ላይ ኑሐሚን አንድ ሲል ላይ ከዳጊ ጋር ታወራለች፣ ቀጥሎ ደግሞ ከናሆም ጋር ለብቻ ታወራለች፣ እቤት ገብታ ከናሆም ጋር ታወራለች። እኔ ግን ኑሐሚን እንደሆነ ግራ ገብቶሻል። ዘንድሮ ግራ ገብተውሽ ግራ አጋባሽ። የምሬን ነው። እዚህ ላይም ግራ ታጋቢናለሽ፣ ሀረቅ ላይም ግራ ታጋቢናለሽ። እስቲ ቀኝ አጋቢን ወይ እንዴ! የምሬን እኮ ነው። እኔ ግራ ገባኝ። አሁን ባለትዳር ወንድ አፈቀርኩ ብላ ሼ ነው። የምሬን ነው፣ ሼ ነው። አሁን እውነትን የተናገርከው ጥሩ ልጅ ነው። ዳጊን ያዝ፣ ጠበቃ አድርጊው፣ እኔ አልበጅሽም ብለዋል። እሷ ደግሞ ጭራሽ አሁንም ያለች ነው። የምሬ ነው። አማረረች። በተለይ እዛ እንትን ላይ ኖላዊ ላይ አማረረች። ደህና መታ ጥሩ ሄዳ አቡካካችሁ። በቃ አንዱን አስጨለለች፣ አንዱን ጎዳና ወጣች፣ አንዱ ደግሞ ይኸው ከትምህርቱ ቀርቶ እየተንዘላዘለ ነው። እንዴ ስንቱን ነው የምታጨልየው አንቺ? ኧረ አንዱ ጋር ልጥፍ በይና አግቢና ቀለበት አድርጊና እንደ ገላጊን በቃ እኔ ቀለበት ሆን ይችላለሁ። ቀጣይ ሌላ ሳይተካ ብዬ እኮ ነው ጋይስ። እንዴ በእሷ ፍቅር ሌላ ካበደን ውር ነው እንዴ? ምን ይዤ ነው? አላያችኋታም? ብታዩት እንደውም እናንተ ትችዋለሁ። ለማንኛውም በጣም ነው ወዳችሁ። ክፉ አይንካችሁ፣ ክፉ እንደዚሁ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። የፈራሁት ደረሰ ብቻ ሳይሆን ተከሰተ። የምሬን ነው የምላችሁ። እንዴ ኤሚና ዝናሽ፣ አማከለችና ዝናሽ ምን ያሰባችሁ ነው? ጭራሽ ማስወገድ አምራል። አሁን ጉድሽ ፈላ። ይህ መጀመሪያም ሰግቼልሻለሁ፣ ተናግሬያለሁ። ናሆም የሄደ ዕለት የሆነ ነገር ይታሰብልሻል ብዬ ነበር። ያው ያልኩት አልቀረም። ያልኩት እኮ ጠብ አይልም። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል።
ኑሐሚን በትናንትናው ክፍል ያው የተፈጠረውን ነገር ነግሬያችሁ ነበረ። እኔ ሪቪው ባደረግኩበት ክፍል ላይ ወይም ደግሞ ከዚህ ቀደም የነበረው ክፍል ላይ ወንድ አጥር ምንም አያደርግም፣ ከነሱ ጋር ግብግብ ምናምን አይፈጥርም፣ በቃ ይሄዳል፣ ያው በጸባይ ይቀበላቸዋል ብያችሁ ነበረ። ወንድ አጥር እንግዲህ ሄዶ ደንፍቶ ምናምን እንኳን መጣሽልኝ ባለቤቴ ብሎ ተቀብሏል። ዌልካም ነው፣ ዌልካም መግቢያው ነው። አሁን ይቀጥላል። አሁን በቀጣዩ ክፍል ነው አሪፍ ነገር የምናየው። ወንድ አጥር እዛ ጋር እንዳለ ያሳያቸዋል። ማን ነው ወንዱ እያለ ይመጣላቸዋል። ጠብቁ ነው የምላችሁ፣ ጠብቁ። እኔ ደግሞ በጣም የገረመኝ ማለት ነው ኑሐሚን ልጆቹ ልታስጨርሳቸው ነው ወይ? እኔ አላውቀውም። እኔ ምን እንደሚያወራ እራሱ አልገባኝም። ምናምን የምትይው ምን ይዤ ነው አሁን? እንደው ኑሐሚን እንደው በሞቴ ይሄ ጠፍቶሽ ነው? እንደሚወድሽ እንደሚያፈቅርሽ ጠፍቶሽ ነው? አፍረሽ ነው እንጂ ናሆም እንዳይሰማሽ ነው እንጂ የሆነ ነገርም አለች ይሁና። ለማንኛውም ግን ገጠር የነበረው ነገር በጣም ደስ ይል ነበረ። ማዘሯ ተጫዋች ነች፣ ደግሞ ከዳጊ ጋር በጣም ተግባብተዋል። ይሳሳባል እኮ ገብቷቸዋል። ይሄ ሚስት ባህል ከእናቷ ጋር ምናምን ይስማማል። በቃ ይሄ ያላለ ሁሉ ነገር የሆነ ምን ብዬ ላስረዳችሁ ጋይዝ፣ የሆነ በቃ ይሄ የሚመች ይሆናል። ትክክለኛ የህይወታችሁ አጋር ሲሆን ለእናንተ ብቻ ሳይሆን ለቤተሰቦቻችሁ ይመቻል። ቅልል ያለ አይነት ሰው ይሆናል እና እንደዛ አይነት ነገር አሳይቶናል ለማለት ፈልጌ ነው። ዳጊ ብቻ እዛ ያለው ነገር በጣም ደስ ይል ነበረ። ከዛ በዘለለ ደግሞ የባህሉ የእግር ማጠብ ምናምኑ ነገር በጣም ያምር ነበረ። እግር የምታጥበዋ ልጅ ማለት ነው አትሉኝም? እስኪ በደንብ ያያት አስተውላችሁ በደንብ አይቷቸውታል። መቼም የገጠር ልጅ ካልሆነ እሷን አስተውሎ የሚያይሱ የለ። የከተሜው ማሄድ የከተሜው አፍጧል፣ እዛ ኑሐሚን ላይ አፍጧል። ተው አታፍጥ፣ በቃ ኑሐሚን አታፍጥ እንዴ! ሌላ ነገር ውስጥ ማስገባኝ ተበልታለች ልል ነበር። ምንድነው መባላት? እኔ እንጃ፣ ተሳስቼ ነው። የአማርኛ ስህተት ስላለ ነው ጋይስ። እና እሷ ጋር የሆነ ነገር መጀመር አለበት። ምን አይነት ነገር ካላችሁኝ ዳጊ ወይ ከእሷ ጋር መጀመር አለበት ማለት። ኑሐሚን እንደምታዩት እንግዲህ ከአቶ ናሆም ጋር በቃ ሙጭጭ ብላለች። ስለዚህ ዳጊ እሷን ለማበሳጨት ብሎ ከእሷ ጋር የሆነ ነገር የመጀመር አይነት ነገር ሊኖር ይችላል። እሷን ለማስቀናት አይነት ነገር ሊፈጠር ይችላል እያልኳችሁ ነው በሌላ አማርኛ። አቶ ሌኩን ትናንት በነበረው ክፍል አልነበሩ። አቶ ሌኩን ያሳዝናሉ እውነት ለመናገር በጣም ቢኖሩና ብናያቸው ደስ ይለኝ ነበረ። አቶ ተሰማም ሕክምናቸው እንደተሻላቸው ከዚህ በፊት በነበረው ሰምተናል፣ ግን አልመጡም። እሳቸውም ምናልባት በቀጣይ ክፍል ሊመጡ ይችላሉ። ሜይ ቢ በቀጣይ ክፍል ከተማ ላይ ብቻ ሊሆን ይችላል ነገሮቹ። ምናልባት ገጠር በደንብ በሰፊው ላናይ እንችላለን እያልኳችሁ ነው። አቶ ተሰማ ከመጣ ምናልባት ወደ ከተማው ሊያደላ ይችላል ድራማው። እኔ ግራ የገባኝ የአምራን መለሳለስ ከለሳለሰች ይገርመዋል እንዴ ጋይስ። እስስት የሆነ ሴትዮ በአንዴ ውሃ ይቻላል፣ ግን ሁለት ባህሪ። እኔ ለነገሩ ሶስትም ትችላላችሁ እናንተ እኮ ማን እንዳትሉኝ፣ እኔ ራሳችሁን ታውቃላችሁ። እኔ ሁላችሁንም ጭምድድ ብዬ አይደለም የምናገረው፣ ራሱን ያውቃል። እኔ የምናገረው ሰው ራሱን ያውቃል። አንተስ ልክ ነህ ትያለሽ ቦልሽ፣ አንቺ ታውቂዋለሽ ራስሽ፣ አንተ ታውቀዋለህ ራስህ። ገብቷችኋል አይደለ? የሁልቁት ነገር እዚህ ጋር ነው ስትሏት እዚህ ጋር፣ እዛ ጋር ነው ስትሏት እዛ ጋር፣ በቃ ወሬ ያመልጣት። የታሰበልሽ ማን በነገረሽ ሹክ እንበላት እንዴ? ላቱካት እንዴ ጋይስ? ቀስ ብዬ ምናምን ላቱካት ወይስ እንዴት ነው? ምን ይሻላል? አይ እንደገና ደግሞ መለስ ብላ ከኤድሚን ጋር ተስማምታለች። ናሆም ሲሄድ ወደ ቀድሞ ተመልሳለች። አሁን እንግዲህ ናሆም እስኪመለስ እዛ ከኤድሚን ጋር ስትንዘላዘል ትቆያለች። እንደው ምን እንደሚሻልሽ አምራን፣ ወይ አንቺ ምን እንደሚሻልሽ እኔ እንጃ። እኔ አንቺስ መጨረሻ እንደው ምን እንደሚሆን እኔ አሰብኩት፣ አየሁት እኮ በቃ ዝም ብዬ ቁጭ ብዬ ሳስብ ምናምን አሰብኩት። የምሬን እኮ ነው የምላችሁ። አሁን በቃ ሰሞኑ ከሱ ጋር ነው ብትንዘላዘለው እና ደግሞ በቃ አላማቸው የሆነ ገንዘብ ነው፣ ከዛ ቤተሰብ ላይ የሆነ የራሳቸውን ድርሻ መውሰድ ነው። እንደዚህ ባያደርጋችሁ ይገርሜ ነበር። የዘንድሮ ኑሮ እንደዚህ ባያደርጋችሁ ይገርሜ ነበር። እንደውም እናንተ በጸባይ ነው እየጠየቃችሁ ያላችሁት፣ እየሄዳችሁ ያላችሁት በስራ መልኩ ነው አለ አይደለን? የድፍት አድርጎ የሚወስድ የእናንተ ይሻላል።
የምሬ ነው የምላችሁ ይሻላል። ሰውየው እኮ ከኪሱ ብር ያዝ አያዝ የሚያውቀው ነገር የለም። ሄዶ ከጀርባ ይሏል። ከዛ ደፍቶ ሲፈትሾ 10 ብር ነው የሚያገኘው። እንግዲህ ለ10 ብር የሰው ህይወት እንዴት እንደሆነ ብቻ አስቡት። ብቻ ኧረ ከባድ ነው። እኔ አልፈርድም፣ በሰውም ላይም አልፈርድም፣ ብቻ አልፈርድም። ግን ከባድ ነው። አንዳንዴ ህይወት ከባድ ነው። በተለይ ደግሞ ተስፋ የቆረጠ ሰው ብዙ ነገር ያደርጋልና እንደው ፈጣሪ ተስፋ ከመቁረጥ ይጠብቃችሁ ማለት ሁሌ አዲስ ነገር እንዳለ እያስረዳ ተስፋ ይስጣችሁ ማለት እወዳለሁ። ለማንኛውም ለዛሬ ነበረን ቆይታ ይህንን ይመስላል። በቀጣይ ክፍል በሰፊው እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። አማከለች ወደ ኤሚ ሄደች ብለን እንደው ሳንጨርስ ይኸው ኑሃሚን ወደ ታንጉት ወንድ አጥር በስመ አብ። ኧረ ሌላም አለ ጨቅሊ። ኧረ ይመቻችሁ። የምር አጨብጭቤ ያለው በቃ ቢግ ላቭ ቢግ ሪስፔክት። ፈታን ያደረጋችሁ በትላንትናው ክፍል ኑሃሚኖች በቃ ትለያላችሁ ስል በምክንያት ነው። ለመጀመሪያ ጊዜ እንደዚህ አይነት ስም የሰማሁት ከምሬ ነው የምላችሁ። ታንጎትም ለመጀመሪያ ጊዜ የሰማሁት፣ ጨቅሌም ለመጀመሪያ ጊዜ፣ ወንድ አጥርም ለመጀመሪያ ጊዜ የሰማሁት። ወንድ አጥር ወንድ ምን አገናኙ? እሺ እንዴት ናችሁ? ውድ የኑሃሚን ተከታታይ ድራማ ቤተሰቦች አማን ናቸው? የዛሬ አብረን ኑሃሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። እውነት ለመናገር ትናንት በነበረው ክፍል በጣም ደስ ብሎኛል። ስጠብቀው የነበረው ነገር ነው የተፈጠረው። ክፍለ ሀገር ላይ የሆነ እሷን የሚፈልጋት ሰው እንዳለ እርግጥ ነው። በቃ ክፍለ ሀገር እንሄዳለን፣ ለዛውም ደግሞ አያቴ ጋር ነው የምንሄደው ካለች እዛ ጋር የሆነ ሌላ ድራማ አለ ማለት ነው። እሱ ነገሩ በጣም ተመችቶኛል። ወንድ አጥር መምጣቱ፣ ታንጉት መምጣቷ፣ ጨቅሌ እኔ ደግሞ ዋናው ጋይስ ሁሌ ብዙ ጊዜ አይቻለሁ፣ ብዙ ድራማ ላይ አይቻለሁ። ልክ የሆነ አፍቃሪ ዋላ አይደል? ለምሳሌ ልክ እንደ ወንድ አጥር ያለ አፍቃሪ ያለ አይደለ? ለሱ የሚያሽቃብጥለት ብዙ ጊዜ የሆነ የሚያነክስ ሰው ነው ወይ ደግሞ የሆነ ነገር ነው። በቃ አካል ጉዳተኛ አይነት ሰው ነው የሚያመጡ። ስለምን እንደሆነ አላውቅም። እንዴ ተውና፣ ምን ለማለት ፈልጋችሁ ነው? አይ ብዙ ድራማ ላይ ይቻላል እንደዚህ አይነት ነገር። ገጠር ላይ ምናምን ስትሉ የሆነ አካል ጉዳተኛ አይነት ሰው ነው የሚያመጡት፣ አሽቃባጩ ወይም ደግሞ አቃጣሪ የሚባለው አይነት ሰው ማለት ነው። እና ብቻ ከባድ ነው። እንግዲህ ወንድ አጥር ገና እንደሰማ ዘራፍ ብሎ ሄዶ ዘራፍ ብሎባታል። በቀጣይ ክፍል ምን ሊፈጠር ይችላል? ናሆምና ዳጊ እንዴት ነው የከተማዋን ቦክስ ምናምን ያጠጧታል ወይስ ደግሞ የገጠሩን ዱላ ይጠጡ? ምን ታስባላችሁ? እኔ ግን ፈራውላችሁ። ምክንያቱም ያንን ሸመል ነው የሚባለው አይደለ? በእሱ አንዳንድ ቋንጃቸውን ብሎ ወደ መታሸት ነው የሚገቡት እንጂ ወደ ስራ የሚገቡ አይመስለኝም። ዋው ብቻ ተመችቶኛል። ቀጣዩን ክፍል ለማየት በጣም የጓጓችሁ ሰዎች እንደኔ ካላችሁ ዌልካም። በቀጣዩ ክፍል እንመጣለን ነገ ላይ። እሱ ብቻ አይደለም ያስደስተኝ አምራን አለመሄዱ። አምራን ተከትላ ብትሄድ ኑሮ ነገር ተበላሸ ነበረ። ግን አምራን አለመሄዱ በጣም ተመችቶኛል። እቤት ከዝናሽ ጋር የምታደርገው ነገር፣ እቤት የሚፈጠረውን ነገር የምታጣራበት አይነት ነገር ይፈጠራል። ምናልባትም የዳጊ አባት መሞቱን ምናምን ልትሰማ ትችላለች። ሌላ አይነት ዱቡዳም ሊመጣ ይችላል። አለበለዚያ ደግሞ ዝናሽ እሷ ላይ የምትጫንባት ወይም ደግሞ እሷን የምትጎዳበትም ጊዜ ሊሆን ይችላል እና እዛ ያለውም ነገር በጣም አሪፍ ነው። እሱ ብቻ ሳይሆን ስልክም ስለማይሰራ ጭንቀቱ አለ። በቃ ልትጨልል ነው ማለት ነው። ቀጣይ ክፍል ላይ አምራን በቃ የምትጨልልበት ጊዜ ነው የሚታየኝ። ኤሚ ፀጉር ወስዳለች። እንግዲህ ሁለቱንም ፀጉር ነው የወሰደችው። ዲኤንኤው ልታስመረምር ነው። እድሜ ለኤርሚ እያለች ወይኔ ኑሃሚን ላይ እኮ የሚቆይ ነገር የለም ጋይስ። ዳጊ ልጅ ሆኖ ከመጣ እንደው 10 ክፍል አልፏል። እኔ ያለፈ አይመስለኝም። የምሬ ነው ብላችሁ በጣም ይፈጥናል። በቃ ነገሮች ለመታወቅ በጣም ቅርብ ናቸውና ከፊት ሌላ እንደዚህ አዲስ ታሪክ ስላለ ነው ብያችኋለሁ ከዚህ በፊት። ይሄ ነገር ደግሞ ሰዎችን እንዲስብና ሰዎች በጉጉት እንዲጠብቁት ያደርጋል ብያችሁ ነበርና በየጊዜው አዲስ ነገር ሲፈጠር ሰው እንዳይሰላች ያደርጋል። እኔ እሱ ነገሩ በጣም ተመችቶኛል። ብቻ ኑሃሚን ከዚህ በኋላ በቃ እንደነገርኳችሁ ተወዳዳሪ ድራማ ሆኖ ይቀጥላል ብያችሁ ነበረ። አሁንም ከሁሉም የተሻለ ድራማ ሆኖ እንደሚቀጥል ተስፋ አለኝ። እንኳን ደስ አላችሁ። ዮአዳን ተመልሷል፣ ሀረግ ተመልሷል። ያልተመለሰ ጠይቁኝ እንጂ
ያልተመለሰውን ጠይቁኝ። መጨረሻውን የሆነ እንትን አድርጎ ደባብሶ ድፍን አድርገው ጨረሱት። አሁን ደግሞ እንደ አዲስ ጀመሩት። ምክንያቱም አዲስ ተከታታይ ድራማ ሲጀምሩ ቪው የለም በቃ ያኛውን አስተካክለን እንምጣ ብሎ ተመልሶ መጥቷል። እንግዲህ እነሱንም መከታተል ትችላላችሁ። ምናልባት ያላያችሁ ሰዎች የአዳን ትናንትና ተጀምሯል። ሐረግን እንኳን አይታችሁታል ብዬ አስባለሁ። ግን ኑሐሚን ከነዚህ ሁሉ የተሻለ ድራማ ሆኖ ይቀጥላል የሚል እምነት አለኝ እኔ። እናንተ ምን ታስባላችሁ? እስኪ እናንተን ሀሳብ ኮሜንት ላይ ብታስቀምጡልኝ በጣም ደስ ይለኛል። በትናንትናው ክፍልስ እንዴት ነበረ? እናንተ ጋር ያለው ነገር እንዴት አያችሁት? የትናንትናውን ክፍል ተመችቷችኋል? አልተመቻችሁ? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ እንደ እውነቱ የትናንትናው ክፍል በጣም ነበር የተመቸኝ። በተለይ ክፍለ ሀገር መሄዳችሁና ክፍለ ሀገር ላይ እንደዚ አይነት ነገር መፈጠሩ እነ ወንዳጥር፣ ጨቅሌ፣ ታንጉት እነሱ መብታታቸው እኔ በሌላው ስሙ ምናምን አይደለም፣ ወይም ደግሞ የሆነ እንትን ለመንካት አይደለም። ኦኬ ጋይስ፣ ይሄ የገጠሩን እንትን ለማድረግ አይደለም። ኦኬ እሺ፣ እኔም የገጠር ልጅ ነኝ። ተወልጄ ያደግኩት ገጠር ነው፣ የተማርኩት ገጠር ነው። እንደዚህ ስላችሁ ግን እኛ አካባቢ ደግሞ ያደግንበት አካባቢ እንደነዚህ አይነት ስሞች የሉም ፈጽሞ። እና ስሞቹ ያው ጀስት ያዝናናሉ እንጂ እንትን ለማለት አይደለም። ኦኬ ጋይስ፣ እሱ እንደተረዱ ፈልጋለሁ። ምንድነው አይቶ ማያውቅ ምናምን ልትሉ ትችላላችሁ። እንደዚህ አይነት ስሞች ሰምቼ አላውቅም። ግን ደግሞ ሙድ እያስኩ ሳይሆን በቃ ጀስት ፈታ ስላደረጉኝ ነው። ድራማ እስከሆነ ድረስ ደግሞ ፈታ ልልበት ነው። እኔም እዚህ ጋር እናንተ ጋር ተመልሼ የምመጣው ከድራማው የሆኑ ነገሮችን ወስጄ ከእናንተ ጋር አብረን ፈታ ለማለት እስከሆነ ድረስ ያው እንዲሁም ደግሞ የምንማማርበትም ነገር ካለ ለመማማር እስከሆነ ድረስ ዛሬ ደግሞ ፈታ የሚያደርግ ነገር አግኝቻለሁ። ፈታ እያልኩበት ነው። ጨቅሌ ምን ማለት ነው? ጨቅሌ፣ ታንጉት ወንዳጥር ግን ከባድ ስሙ። እሺ አሁን ከስሙ እንውጣና ክፍለ ሀገር ላይ ምን አይነት ነገር ሊፈጠር ይችላል ብላችሁ ታስባላችሁ? እኔ ናሆም እና ዳጊ አንድ ላይ የሚሆኑበት ጊዜ ነው ብዬ አስባለሁ። ማለት ለኑሐሚን የሆነ ጠበቃ የሚቆሙበት ጊዜ ይመስለኛል። ገብቷችኋል አይደለ? ይሄ ለእሷ የሚከላከሉበት ጊዜ ይመስለኛል እንጂ ሁለቱ እርስ በርሳቸው እንደዚህ የሚገፋፉበት ጊዜ ነው ብዬ አላስብም። ገብቷችኋል አይደለ? ተረዳችኝ አይደለ? ለማንኛውም እስኪ እንግዲህ በቀጣይ ክፍል ቤት ገብተው ያለውን ነገር ደግሞ ድባቡን እናየዋለን። ቤት ላይም ጥሩ ነገር እንደሚኖር ተስፋ አለኝ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደዚሁ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ሁሉ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ድብልቅልቁ ጠፋ ጋይስ፣ ድብልቅልቁ ማለት ነው። ግን ዳጊ አሳዘነኝ፣ እውነት ለመናገር በጣም አሳዘነኝ። አቶ ሊኩን በጣም አሳዘኑኝ። አይገባቸውም ሁለቱም። ምን እንደምናደርግ ግራ ገባን። እንደ እውነቱ የምሬን ነው የምላችሁ፣ ሁለቱም ያሳዝናሉ። መፍረድ አልችልም ማንም ላይ። ኤቴሜ የእናንተ ኤቴም ማን ነው? ሴቶችም ወንዶችም እስኪ ኮሜንት ላይ ጻፉልኝ። ማን ነው እስኪ የሚበዛው? ማን ነው ኤቴም ላይ ማን ነው የሚበዛው? ሴት ላይ ነው ወንድ ላይ ነው ኤቴም ያለው በብዛት? ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ ኑሐሚን ተከታታይ ድራማ ቤተሰቦች ማን ናችሁ? ወይ ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን በትናንትናው ክፍል አሾይና ነበር። በጣም ደስ የሚል አይነት ክፍል ነበረ። የሆነ የተረጋጋም እየተጧጧፈም ክፍል ነበረ። ልጅቷ ቀንድ ማብቀሏ ነው። በዚህ አካሄዷ ገና ቀንድ ታበቅላለች። ማን እንዳትለኝ አምራና ሊላ ማን ልትሆን ትችላለች? ገና ያው ቀንድ የሚታይ ቀንድ ነው የምታበቅለው። የምሬን ነው የምላችሁ እንዴ። በዛ በኩል ኤርሚ፣ በዚህ በኩል ኑሐሚን፣ እንዲሁም ደግሞ ዝናሽ። በቃ ጨለለች እኮ ልጅቷ ጋይስ። ግን ማትያዝ አይነት ሰው ነች። በስመ አብ። ጆሮ ጣል ስታደርግ ደግሞ እችን ሰላይ ነው ማድረግ ያለባቸው። የምሬን ነው የምላችሁ እንዴ። በስመ አብ። ከእንደዚች ይጠብቃችሁ ወንዶች፣ ይጠብቃችሁ። የምሬ ነው የምላችሁ። ሰው ገንዘብ ፍለጋ ይሄን ያህል ይሄዳል፣ ይሄን ያህል ርቀት ይሄዳል። በፈጣሪስ ብቻ ከባድ ነው። ኤርሚ ደግሞ ኤቴም ብቻ አይደለም ያገኘው ጋይስ፣ ኔትወርክም ነው ያገኘው። ኤቴም ብር ያወጣለታል፣ ኔትወርኩ ደግሞ ቤት ያለውን አክሰስ ይነግረዋል። ገብቷችሁ አላላችሁ የፈለኩት ነገር ተረዳችሁኝ ወይ? ወይኔ ኤርሚ ምን ይሻላል? ያንተስ ከፋ። እቤት ያለውን ኔትወርክ እንዳለ በቃ ያውቋል። ምን እየተፈጠረ እንደሆነ ያውቋል። እያንዳንዱን እርምጃ ያውቋል። ታዲያ ይህ ሰውዬ እንዴት ያመልጠዋል? አሁን ደግሞ ወደ ዳጊ ዞሯል። ፀጉሩን ነቅለሽ አምጪ፣ እኔ ዲኤንኤውን አመጣዋለሁ። ይሄ ከባድ ነው። ይሄ ፈተና ነው። በዚህ ከቀጠለ
የዳጊ አባት መሞት በቅርቡ ይፋ ይወጣል። ምናልባትም በሚመጡት 2 ክፍሎች ውስጥ። በዚህ ከቀጠለ ደግሞ የዳጊ ልጅ መሆን ይፋ ይወጣል። ምናልባትም በቀጣይ ክፍል። ኑሐሚን እኮ ደስ የሚለው ይሄ ነው። መቆየት የሚባል ነገር የለም። ምንም በቃ መቆየት የሚባል ነገር የለም። ወፍ ላጥ ነው በቃ ታሪኩን ወዲያው ጨርሶ ወደ ሌላ ታሪክ። ይሄ ታዲያ እንዴት ነው ውበት አይሰጥም? ጋይስ ለድራማው እንዳንሰላች በቃ የሆነ አንድ ነገር ጠብቀን ሳምንት ሙሉ አንድ ነገር ከዚህ በፊት የነበሩ ድራማዎችን ይዋቸው እስኪ። የሆነ ነገር በቃ አንድ ነገር ይጀመራል፣ ያቺ ነገር እስክትወጣ ወሩ ሙሉ ግራ ሲያጋቡን፣ አንዴ ወደ ቀኝ ሲነዱን፣ አንዴ ወደ ግራ ሲነዱን። ኑሐሚን ላይ ግን በቃ ባንዴ ነው ጸጥ አድርገው ድብልቅልቅ የሚያደርጉት እና በቃ ተመችቶኛል። በዚህን ሰዓት የሚያስፈልገን ድራማ እንደዚህ አይነት ድራማ ነው። በቃ በየጊዜው አዳዲስ ታሪክ ሲተካ እኛ ራሱ አይሰለችንም። በቃ በጉጉት እናየዋለን። ይህ ብሎ እየተላዘዘ የሚሄድ ከሆነ ጊዜ የለም። እኛ አበሻ ስንባል ጊዜ በሽ ነው። ግን ጊዜያችንን በአግባቡ ስለማንጠቀም በቃ የሚሰለች ነገር ላይ በቃ ጥሩ አይሆንም እና ይሄ በጣም አጓጊ የሆነ ድራማ ነው። እኔ ተመችቶኛል በራሴ በኩል። በቀጣይ ክፍል ወደ ገጠር የመሄድ ሀሳብ አለ። ገጠር ከሄዱ ምናልባት አሁን ያለው ኮንዲሽን ሊረጋጋ ይችላል። ይሄ ማለት ምን ማለት ነው? የዳጊ እውነታ ወይም ደግሞ ልጅ መሆን መታወቅ፣ እንዲሁም ደግሞ የአቶ ሌኩን የዳጊን አባት ላይ የተፈጠረውን ነገር ከመታወቅ ይገደባል ብዬ አስባለሁ። ወደ ገጠር ከሄዱ እዛ ጋር ሌላ ቻሌንጅ ይጀመራል ብዬ አስባለሁ። ምናልባት አምራንም ይዞ ሊሄድ ይችላል። እዛ ያለውን ነገር አምራን እያየች ልትፍጨረጨር ትችላለች። እንደዚህ አይነት ነገር ውስጥ ከገቡ እንዳልኳችሁ ይሄ ነገር ወደፊት ይሄዳል። ነገር ግን በቀጣይ ክፍል የሆነ ነገር ሊፈጠር ይችላል። እንጃ እኔ አላቅም። እዚህ ድራማ ላይ መገመት ከባድ ነው። እስቲ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ።